የፐርሰን አምላኪዎች በአማርኛ እንነጋገርም ብለዋል አሁን ከቅርብ ጊዜ ወዲህ። ምክንያቱም እግዚአብሔር ሶስት አካል ነው ማለት በጣም የማያስኬድ ስለሆነ ፐርሰንስ ይባልልን ብለዋል። ጥሩ በፐርሰንም አደረጋችሁት በአካላትም ብታደርጉ በሁለቱም ያው። እዚህ ጋር እኔ የሚል ፈርስት ፐርሰን ሲንጉላር ነው። እኔ ነኝ እኛ ነን አላለ እኔ ነኝ ነው ያለው። ኃጢአት ሊያስተሰርይ የሚችል ኃጢአት ሊደመስስ የሚችል መተላለፍን ይቅር ማለት የሚችል መተላለፍን ሊደመስስ የሚችል አንድ እኔ ብቻ ነው ያለው። በገላትያ ላይ ክርስቶስን ከሙታን ያስነሳው ማን ነው አለ? እግዚአብሔር አብ ነው አለ። ሮሜ ደግሞ ምኑ ነው ያስነሳው አለ? መንፈሱ ነው አለ። ስለዚህ እግዚአብሔር አብ የምንለው የክርስቶስ ምኑ ነው ማለት ነው? መንፈሱ ነው ማለት ነው። ከሙታን ያስነሳው ማንነት በገላትያ መሰረት እግዚአብሔር አብ ይባላል። ገላትያ ምዕራፍ 1 ቁጥር 1 በሮሜ ምዕራፍ 8 ቁጥር 11 መሰረት ደግሞ የክርስቶስ መንፈስ ይባላል። ስለዚህ እዚህ ማርቆስ ላይ መጣና በመንፈሱ አውቆ ሲለን ማን ነው ማለት ነው? ያ መንፈሱ ማን ነው? እግዚአብሔር አብ ነው። ኢየሱስ ክርስቶስ መንፈሱ ያውቃል ስንል መንፈሱ እግዚአብሔር አብ ነው እያልን የሰው ልጆችን ልብ የሚያውቅ መንፈስ ነው የክርስቶስ መንፈስ። ለማዳን ስጋ ስለለበሰ ራሱን ዝቅ ስላደረገ ራሱን ባዶ ስላደረገ በሰው ምሳሌ ሆኖ ራሱን ባዶ ስላደረገና ዝቅ ስላደረገ እንደ አንድ ተራ ሰው እንደ ሁለተኛ አካል ሊቆጠር አይችልም። ለካ አምላክ ነው እኔና እናንተን ለማዳን አንዱ የሰው ልጆች ለብቻው የሰው ልጆችን ልብ የሚያውቀው እሱ ነው። እኔና እናንተን ለማዳን ሰው ሆኖ በስጋ ተገልጦ እንደማንኛውም ሰው የሚጸልይ የሚጾም የሚጠመቅ የሚራብ የሚጠማ ሆኖ በዚህ ምድር ያሳለፈው መንፈሱ ምን እንደሆነ ሰው ካላወቀ ሁለትና ሶስት አማልክት እያመለከ የሚቀጥልበት ሁለት አካልና ሶስት አካል እያመለከ የሚኖርበት ሁለት ፐርሰን እና ሶስት ፐርሰን እያመለከ የሚኖረው በዛ ምክንያት ነው። ጌታ ኢየሱስ ክርስቶስ ይመስገን። ከአምስት ልጀምረውና ጌታ ኢየሱስ ክርስቶስ አንድ ነገር ተናገረ። አንተ ልጅ ኃጢአትህ ተሰረየችልህ አለው። ከጻፎቹም አንዳንዶቹ በዚያ ተቀምጠው ነበር። በልባቸው ኢየሱስ ኃጢአትህ ተሰረየችልህ ስላለ በልባቸው ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል ብለው አሰቡ። እግዚአብሔር ይመስገን። ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል? ኃጢአት ሊያስተሰርይ የሚችለው አንዱ እግዚአብሔር ብቻ። እግዚአብሔር ይመስገን። እዚህ ቦታ ላይ እነዚህ ሰዎች ከእግዚአብሔር በስተቀር ኃጢአት ሊያስተሰርይ የሚችል ማን ነው እንኳን አላሉ። ከአንዱ እግዚአብሔር በስተቀር አንድ ነው ያለው። ኃጢአት ሊያስተሰርይ የሚችለውም እሱ ብቻ ነው። ይሄ ሰውዬ ማን ነው ታዲያ? ኃጢአት ተሰረየችልህ ማለት የሚችል ማን ነው? አሁን እነኚህ ሰዎች ይሄ የፈሪሳውያን አስተሳሰብ ነው የግለሰቦች አስተሳሰብ ነው ብለን እንዳንተወው መጽሐፍ ቅዱሳችንን አንድ ቦታ ላይ እንክፈት። እግዚአብሔር ይባረክ። በኢሳይያስ መጽሐፍ ምዕራፍ 43 ቁጥር 25 ላይ ኢሳይያስ መጽሐፍ ምዕራፍ 43 ቁጥር 25 ላይ 43 ቁጥር 25 እንደዚህ ይላል። 43 ቁጥር 25 መተላለፍን ስለ እኔ ስል የምደመስስ እኔ ነኝ፣ ኃጢአትህንም አላስብም። መተላለፍን ስለ እኔ ስል የምደመስስ እኔ ነኝ ነው የሚለው። እኔ አንድ ፐርሰን። ምክንያቱም እግዚአብሔር ሶስት አካል ነው ማለት በጣም የማያስኬድ ስለሆነ ፐርሰንስ ይባልልን ብለዋል። ጥሩ ነው። በፐርሰንም አደረጋችሁት በአካላትም ብታደርጉ በሁለቱም ያው። እዚህ ጋር እኔ የሚል ፈርስት ፐርሰን ሲንጉላር ነው። እኔ ነኝ። ስለዚህ ኃጢአትን ማስተሰረይ እኛ ነን አላለ፣ እኔ ነኝ ነው ያለው። ኃጢአት ሊያስተሰርይ የሚችል ኃጢአት ሊደመስስ የሚችል መተላለፍን ይቅር ማለት የሚችል መተላለፍን ሊደመስስ የሚችል አንድ እኔ ብቻ ነው ያለው።
ይሄ እኔ ካልሆነ በስተቀር ኢየሱስ ክርስቶስ ኃጢአት ሊያስተሰርይ አይችልም። ምክንያቱም እኔ ነኝ ኃጢአት ማስተሰርየው እኔ ነኝ ብሎ ሌላም አንድ ቃል ከሚክያስ ምዕራፍ 7 ላይ ባነብ 7 ላይ እንደዚህ ይላል ቁጥር 18 ላይ 7:18 በደልን ይቅር የሚል የርስቱንም ቅሬታ አመጽ የሚያሳልፍ እንዳንተ ያለ አምላክ ማን ነው? ምህረትን ይወዳልና ቁጣውን ለዘላለም አይጠብቅም፣ ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባህሩ ጥልቅ ይጥላዋል ይላል። እግዚአብሔር ይባረክ። እንዳንተ ያለ አምላክ ማን ነው? በደልን ይቅር የሚል የርስቱንም ቅሬታ አመጽን የሚያሳልፍ እንደ አንተ ያለ አምላክ ማን ነው? እንደ አንተ አንድ ብቻ ነው። በደልን ይቅር ማለት የሚችል አንድ ብቻ ነው። መተላለፍን የሚደመስስ አንድ ብቻ ነው። ስለዚህ ጌታ ኢየሱስ ክርስቶስ ይመስገን ልክ ናቸው ማለት ነው። ከአንዱ ከእግዚአብሔር በስተቀር ኃጢአት ሊያስተሰርይ የሚችል ማን ነው? እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ ማን ነኝ ያለ እንደሆነ ገብቷቸዋል። እግዚአብሔር ነኝ ያለ እንደሆነ ገብቷቸዋል። ኃጢአት ካስተሰረየ እግዚአብሔር ነው። ምክንያቱም ከእግዚአብሔር ውጪ ኃጢአት ሊያስተሰርይ የሚችል የለም። እሱም እኔ ነኝ ብሏል። ኃጢአት የምናስተሰርይ እኛ ነን አላለም። ኃጢአትን ምን ማስተሰርይ እኔ ነኝ ነው ያለው። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ስለዚህ ይሄ ትልቅ የጌታ ኢየሱስ ክርስቶስ ማንነቱን የተናገረበት ኃጢአትን በማስተሰረይ ማን እንደሆነ እሱ የተናገረበት ትልቅ ምስጢር ነው። በጣም ብዙ የስነ መለኮት አስተማሪዎችን የሚሉ ሰዎች ይህንን ክብር እንዴት ሊያደርጉት እንደሚችሉ አናውቅም። ከአንዱ በስተቀር ኃጢአት ሊያስተሰርይ የሚችል ማንም የለም። አንድ እኔ ማለት የሚችል ብቻ ነው። እኔ ነኝ እኔ ያለው ብቻ ነው ኃጢአት የሚያስተሰርየው። ከዛ እኔ ውጪ ሌላ እኔ የለም ኃጢአት ማስተሰረይ የሚችል። አለዛ ሌላ እኔ ካለ እኔ አይሆንም፣ እኛ ነው የሚሆነው ማለት ነው። ኃጢአትን ማስተሰረይ የምንችለው እኛ ነን ነው የሚሆነው ማለት ነው። እኔ ነኝ ኃጢአት ማስተሰርየዋል። ስለዚህ ከአንዱ በስተቀር አንዱ እኔ ካለው በስተቀር ኃጢአት የሚያስተሰርይ ማንም ከሌለ ኢየሱስ ክርስቶስ እየተናገረ ያለው ነገር እነዚህ ሰዎች ገብቷቸዋል። እንዴት አይነት ነገር ነው? እንዴት እንደዚህ ሊናገር ይችላል? እንዴት ኃጢአትን ማስተሰረይ ይችላል ይላል? ከአንዱ ከእግዚአብሔር በስተቀር ኃጢአትን ማስተሰረይ የሚችል ማንም ስለሌለ እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ይባረክ። ሌላው ከዚህ ጋር ተያይዞ ማየት ያለብን ከኃጢአት ስርየት ጋር ከተገናኘ መጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ምንድነው የሚለው? ጌታ ኢየሱስ ክርስቶስ ይመስገን። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ልክፈተውና ወይም በቃላችን ሁላችን የምናውቀው ስለሆነ በቃሌ ልናነበው እንችላለን። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አለ። እንግዲህ ኃጢአት የሚሰረየው በኢየሱስ ክርስቶስ ስም ከሆነ ኢየሱስ የሚለው የአንዱ የእግዚአብሔር ስም እስካልሆነ ድረስ ኃጢአት ሊያስተሰርይ አይችልም። ምክንያቱም ኃጢአት የሚያስተሰርየው ማን ነው? እኔ ነኝ ብሏል። ያ አንዱ እኔ ነኝ ባይ ካልሆነ በስተቀር ኃጢአት ሊያስተሰርይ የሚችል ማንም የለም። ይህንንም ትልቅ ነገር በዚህ ክፍል ላይ ኢየሱስ ክርስቶስ አስተምሯል። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። ሌላው ቀደም አንዳንዶቻችሁ ለማንሳት እንደሞከራችሁት ኢየሱስ ክርስቶስ እነዚህ ሰዎች ይሄንን እንዳሰቡ በመንፈሱ አውቆ የሚል ቃል አለ ቁጥር 8 ላይ። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈሱ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ አላቸው። ጌታ ኢየሱስ ክርስቶስ ይባረክ። ኢየሱስ ክርስቶስ የሰውን ልብ ማወቁ ሌላኛው ማንነቱን የገለጠበት ምስጢር ነው።
ምክንያቱም ከአንዱ ከእግዚአብሔር ውጪ የሰውን ልብ የሚያውቅ ማንም የለም። ይሄ ክፍል ግን ኢየሱስ ክርስቶስ ሰዎች በልባቸው ያሰቡትን በመንፈሱ አወቀ ይላል። ለዚህ አንደኛ ነገሥት ላይ ያለውን ቃል ባነብ ደስ ይለኛል። አንደኛ ነገሥት ምዕራፍ 8 ላይ እግዚአብሔር ይባረክ። ይሄ ክፍል አንዳንድ ለምትመሰክሩ ሰዎች ራሱ ትልቅ ድጋፍ የሚሆን ጥቅስ ነው ይላል። 40 ባነበው ለአባቶቻችን በሰጠሃት ምድር ላይ በሚኖሩበት ዘመን ሁሉ ይፈሩ ዘንድ በማደሪያ በሰማይ ሰማ ይቅርም በል ልቡን ለምታቀው ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለውና ስጠው ይላል። አንተ ብቻ የሰው ልጆችን ልብ ታውቃለህ። እንግዲህ አንድ ነው እሱ ብቻ ነው የሰው ልጆችን ልብ ሁሉ የሚያውቀው። እንግዲህ ሌላ አዋቂ በአዲስ ኪዳን ይሄኛው ሳይሆን ቀርቶ ሌላ ሁለተኛ ፐርሰን የሰው ልብ የሚያውቅ ከመጣ አንተ ብቻ ሊባል አይችልም። ብቻ ሊባል የሚችለው ሁሉ ጊዜም የሰው ልጆችን የሚያውቀው ይሄኛው ብቻ ሲሆን ከዚህኛው ውጪ የሰው ልጆችን ልብ ሊያውቅ የሚገባው አይኖርም። ስለዚህ ነው ኢየሱስ ክርስቶስ እግዚአብሔር ራሱ ነው። እግዚአብሔር አብ ነው በስጋ የተገለጠው። የሰውን ልጆች ሁሉ ልብ የሚያውቀው ነው። ያ ራሱ ነው በስጋ የተገለጠው። አንዱ ብቻ ነው የተገለጠው። አንተ የተባለው ነው ብቻ የተባለው ነው በስጋ የተገለጠው። የሰው ልጆችን ልብ የሚያውቅ ሁለተኛ ፐርሰን የለም። አንተ ብቻ ነው 1% የሰው ልጆችን ልብ የሚያውቀው። ስለዚህ ያ አንዱ ፐርሰን ያ አንዱ ማንነት በስጋ ተገለጠ ካልሆነ መንገዱ ብዙ ናቸው ከብዙዎቹ ፐርሰኖች ወይም አካላት አንዱ በስጋ ተገለጠ ካሉ ስለዚህ አንተ ብቻ ነው የሰው ልጆች ልብ የምታውቀው የሚለው ጥቅስ ጋር ይጋጫል ማለት ነው። ስለዚህ ትክክል አይሆንም ማለት ነው። ኤርሚያስ ላይ ደግሞ ያለውን ቃል እናንበው። ኤርሚያስ ላይ ያለውን ብዙዎቻችሁ የምታውቁት ነው። ነገር ግን ለዚህ ጊዜ ብዬ አነባዋለሁ። እግዚአብሔር ይባረክ። ኤርሚያስ መጽሐፍ ምዕራፍ 17 ላይ ያለው 9 ላይ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው ማንስ ያውቀዋል አለ። የሰው ልብ እግዚአብሔር ያውቃል የሚለው አይደለም እኔ የሚለውን ነው መያዝ ያለበት እዚህ። ምክንያቱም እኔ ውስጥ ብዙ የለም። አሁን እግዚአብሔር የሚለውን ቃል አንዳንድ ጊዜ እግዚአብሔር የብዙዎቹ የጥርቅም ስያሜ ነው አድርገው ነው የሚያስቡት። ከአንድ በላይ የሆኑ አካላት ከአንድ በላይ የሆኑ ማንነቶች ተጠራቅመው እግዚአብሔር ይባላሉ ነው የሚለው። እንደሱ እኔ እግዚአብሔር። ስለዚህ እኔ ብሎ ብዙ የለም። 1% ነው እኔ ሊባል የሚችል። ስለዚህ እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ሥራ ሁሉ ፍሬ እሰጥ ዘንድ ልብን እመረምራለሁ ኩላሊትን እፈትናለሁ። የሰው ልብ ማን ያውቀዋል? የሰው ልብ ሲል እኔ ነኝ አለ። እኔ እግዚአብሔር ነኝ። እኔ ከሚለው ከአንዱ ውጪ የሰው ልጆች ልብ ሊያውቃቸው። ስለዚህ ኢየሱስ ማለት ይሄ እኔ ያለው ነው በስጋ የተገለጠው። እኔና እናንተን ለማዳን ስጋ ስለለበሰ ራሱን ዝቅ ስላደረገ ራሱን ባዶ ስላደረገ በሰው ምሳሌ ሆኖ ራሱን ባዶ ስላደረገና ዝቅ ስላደረገ እንደ አንድ ተራ ሰው እንደ ሁለተኛ አካል ሊቆጠር አይችልም። ሁለተኛ አካል የሰው ልጆች ልብ ሊያውቅ አይችልም። ሁለተኛ አካል ወይም ሶስተኛ አካል አይደለም የሰው ልጅ የሚያውቀው። አንድ እኔ ባይ ብቻ ነው። አንድ እኔ ከእኔ ነኝ የማውቀው ያለው ያ እኔ ነው በስጋ የተገለጠው። ጌታ ኢየሱስ ክርስቶስ ይመስገን። ለዚህ ነው ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ ሲናገር እኔ እሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አለ። እግዚአብሔር ይመስገን። ያ እኔ ነኝ ስል የነበርኩት ነኝ። እኔ እሱ እንደሆንኩኝ ካላመናችሁ በኃጢአታችሁ ትሞታላችሁ አለ። ጌታ ኢየሱስ ክርስቶስ ይባረክ። ስለዚህ ኢየሱስ የሰው ልጆችን ልብ ያውቃል።
እንዴት ያውቃል? እኔ ስለሆነ ያ እኔ እግዚአብሔር የሰው ልጆች ልብ አውቃለሁ ያለው ያ እኔ ራሱ ኢየሱስ ክርስቶስ ነው በስጋ የተገለጠው። ያ እኔ ግን ኢየሱስ ክርስቶስ ነው ስንል አለ አሁን እዚህ ቦታ ላይ በጣም ግልጽ የሚያደርግልን ነገር ምንድነው? ኢየሱስ ክርስቶስ ያ እኔ የሚሆነው በምኑ ነው? በመንፈሱ ነው። ይሄን ልዩነት ነው ሰው ማያውቀው። ኢየሱስ ክርስቶስ ሁለት ገጽታ ይዞ ነው በዚህ ምድር ላይ ያለው። ሰውም አምላክም ሆኖ ነው የተገለጠው። በመንፈሱ ነው እግዚአብሔርነቱ፣ በመንፈሱ ነው አዋቂነቱ። ስለዚህ ምን ይላል? በመንፈሱ አውቆ ይላል። ስለዚህ ኢየሱስ በመንፈሱ ያ እኔ ነው የሰው ልጆችን ልብ የሚያውቀው እኔ ኢየሱስ የሚሆነው በምኑ ነው? በመንፈሱ ነው እንጂ የኢየሱስ ሁለንተናው አይደለም። የኢየሱስ ሁለንተናው ያ በስጋ ያ በብሉይ ኪዳን ዘመን የነበረው ማንነት አይደለም። የኢየሱስ ሁለንተና እሱ አይደለም። ኢየሱስ ክርስቶስ የሚያውቅበት የሰው ልጆችን ሁሉ ልብ የሚያውቅበት ማንነቱ የተኛው ነው። ያውን ሁሉ ሰውነቱም አምላክነቱም በአጠቃላይ ሳይሆን እንደሱ ሳይሆን በመንፈሱ ነው አለ። እግዚአብሔር ይመስገን። ስለዚህ መንፈሱ እግዚአብሔር ነው። መንፈሱ አብ ነው። መንፈሱ አምላክ ነው። መንፈሱ አንዱ እኔ ባይ ነው። ካንተ ብቻ በስተቀር የሰው ልጆችን ልብ የሚያውቅ የለም የተባለለት ነው የኢየሱስ ምኑ መንፈሱ። ስለዚህ ኢየሱስን በመንፈሱ ማወቅና ኢየሱስን በሰውነቱ ማወቅ ይለያያል። አብዛኛው ዛሬ በክርስትና ስም አለን ብለው የሚናገሩ ሰዎች ስለ ኢየሱስ ክርስቶስ ኢየሱስን በመንፈሱ አያውቁትም። ኢየሱስን የሚያውቁት በሰውነቱ ነው፣ በስጋው ነው፣ በሚታየው ገጽታው ነው ኢየሱስን የሚያውቁት። እኔና እናንተ ግን ኢየሱስን ማወቅ ያለብን በሚታየው ብቻ ሳይሆን በማይታየው በመንፈሱ ማወቅ አለብን። ኢየሱስን መንፈሱን ስናቀው አምላክነቱን እናውቃለን፣ እግዚአብሔርነቱን እናውቃለን። ከሱ በስተቀር ሌላ እግዚአብሔር እንደሌለ እናውቃለን። ከአንዱ እግዚአብሔር በስተቀር ኃጢአትን ሊያስተሰርይ የሚችል ማንም የለም የሚለውን ምስጢር እናውቃለን። ጌታ ኢየሱስ ክርስቶስ ይመስገን በመንፈሱ ነው። የኢየሱስ ክርስቶስ መንፈሱ ምንለው ደግሞ ምንድነው? የኢየሱስ ክርስቶስ መንፈስ ማለት እግዚአብሔር አብ ማለት ነው። የኢየሱስ ክርስቶስ መንፈሱ ስንል እግዚአብሔር አብ ማለት ነው። የኢየሱስ መንፈሱ እግዚአብሔር አብ ነው። እንዴት ነው ለዚህ ብትሉኝ ማስረጃ ልስጣችሁ። እግዚአብሔር ይባረክ። በገላትያ መጽሐፍ ላይ ገላትያ መጽሐፍ ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል፣ በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔ ጋር ያሉት ወንድሞች ሁሉ ወደ ገላትያ ቤተክርስቲያናት ይላል። ከሙታን ባስነሳው በእግዚአብሔር አብ የሞተውን አካል ከሙታን ያስነሳው እግዚአብሔር አብ ነው ይላል። እግዚአብሔር ይመስገን። ከሙታን ባስነሳው በእግዚአብሔር አብ ለዚያ የሞተውን አካል ከሙታን ያስነሳው ማን ነው የሚባለው? እግዚአብሔር አብ ነው የሚባለው። ታዲያ ይሄ ከመንፈሱ ጋር ምን ያገናኘዋል ትሉኝ ይሆን? ሮሜ መጽሐፍ ላይ ስትመጡ ይሄንን ሳትረሱ ማለት ነው ከሙታን ያስነሳው እግዚአብሔር አብ ነው የሚለውን ሳትረሱ ሮሜ መጽሐፍ ምዕራፍ 8 ላይ ደግሞ ትመጡና እግዚአብሔር ይባረክ ሮሜ ምዕራፍ 8 ላይ መተን እናያለን። ምን ይላል? ቁጥር 9 ጀምሮ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም ይልና የክርስቶስ መንፈስ ተመልከቱ። የክርስቶስ መንፈስ የሌለው ከሆነ ግን ይሄው የእርሱ ወገን አይደለም። አሁን እንዲኖረን የተፈለገው የማን መንፈስ ነው? የክርስቶስ መንፈስ። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ
በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጣል። ኢየሱስ ክርስቶስን ከሙታን ያስነሳው የእርሱ መንፈስ ነው። እግዚአብሔር ይመስገን። የክርስቶስ መንፈስ የኢየሱስ መንፈሱ ነው ክርስቶስን ከሙታን ያስነሳው። ክርስቶስን ከሙታን ያስነሳው ማን ነው አለ? እግዚአብሔር አብ ነው አለ። ሮሜ ደግሞ ምኑ ነው ያስነሳው አለ? መንፈሱ ነው አለ። ስለዚህ እግዚአብሔር አብ የምንለው የክርስቶስ ምኑ ነው ማለት ነው? መንፈሱ ነው ማለት ነው። ከሙታን ያስነሳው ማንነት በገላትያ መሰረት እግዚአብሔር አብ ይባላል። ገላትያ ምዕራፍ 1 ቁጥር 1። በሮሜ ምዕራፍ 8 ቁጥር 11 መሰረት ደግሞ የክርስቶስ መንፈስ ይባላል። የክርስቶስ መንፈሱ ምንድነው? እግዚአብሔር አብ። ስለዚህ እዚህ ማርቆስ ላይ መጣና በመንፈሱ አውቆ ሲለን ማን ነው ማለት ነው? ያ መንፈሱ ማን ነው? እግዚአብሔር አብ ነው። መንፈሱ እግዚአብሔር አብ ነው። ለዚህ ነው ቅድም በአንደኛ ነገሥት ምዕራፍ 8 ቁጥር 40 ላይ ባነበብንበት ላይ አንተ ብቻ የሰው ልጆች ልብ ታውቃለህ አለ። ማን ነው? እግዚአብሔር አብ ነው። ኤርሚያስም መጣንና የሰው ልጅ ልቡ ክፉ ነው ማንስ ያውቀዋል አለ። እኔ እግዚአብሔር ግን አውቀዋለሁ። እግዚአብሔር አብ ነው። እግዚአብሔር አብ። ስለዚህ ኢየሱስ ክርስቶስ መንፈሱ ያውቃል ስንል መንፈሱ እግዚአብሔር አብ ነው እያልን የሰው ልጆችን ልብ የሚያውቅ መንፈስ ነው የክርስቶስ መንፈስ። በመንፈሱ አውቆ ይላል። ስለዚህ የኢየሱስ መንፈሱ ምንድነው ማለት ነው? እግዚአብሔር አብ። እግዚአብሔር ይባላል። ስለዚህ ሰውነቱ አለ፣ ኢየሱስ ሰው ነው። መንፈሱ ደግሞ እግዚአብሔር አብ ነው። ስለዚህ እግዚአብሔር አብ ማለት ሌላ አካል አይደለም። እግዚአብሔር አብ ማለት ያንን ሰውነቱን ወይም ክርስቶስን ከሙታን ያስነሳው መንፈሱ ነው እግዚአብሔር አብ የሚባለው ማለት ነው። ጌታ ኢየሱስ ክርስቶስ ይባረክ። በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ይህንኑ ነገር አጠንክሮ ይናገራል ስለ ኢየሱስ ክርስቶስ ማንነት። ዮሐንስ ወንጌል ምዕራፍ 2 ቁጥር 24ን ይህንን መቼም ኢየሱስ ክርስቶስ የሰው ልጆችን ልብ ያውቅ ነበር የሚለውን ካነበብን በኋላ በዚህ ጥናት ስር ዮሐንስ ወንጌል ምዕራፍ 2 ቁጥር 24 እና 25 ሳንጠቅስ ማለፍ አንችልም። ጌታ ኢየሱስ ክርስቶስ ይባረክ። በፋሲካ በዓል በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር። ስለ ሰውም ማንም ሊመሰክር አያስፈልገውም ነበርና አይተማመናቸውም ነበር። እግዚአብሔር ይባረክ። በሰው ያለውን ሁሉ ያውቃል። ማን ነው? እግዚአብሔር አብ። እግዚአብሔር ይመስገን። ከሙታን ኢየሱስ ክርስቶስን ከሙታን ያስነሳው መንፈሱ ነው። መንፈሱ ደግሞ እግዚአብሔር አብ ይባላል አለ ሐዋርያ ጳውሎስ በገላትያ ምዕራፍ 1 ቁጥር 1 ላይ። ይሄ ትልቅ ነገር፣ ይሄ ትልቅ ብርሃን። እግዚአብሔር ይመስገን። በጣም ብዙ ሰዎች ሊያስተውሉት የሚገባ፣ ብዙ ሰዎች እግዚአብሔር ይመስገን ወደ መረዳት ሊመጡ የሚገባ፣ ሊገለጥላቸው የሚገባ ትልቅ ብርሃን ነው። እግዚአብሔር ይመስገን። እኔና እናንተን ደግሞ እግዚአብሔር ይህን ስለገለጠልን፣ እግዚአብሔር ይህን ስላሳየን እናመሰግነዋለን። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። መንፈሱ ምን እንደሆነ ሰው ካላወቀ ሁለትና ሶስት አማልክት እያመለከ የሚቀጥልበት፣ ሁለት አካልና ሶስት አካል እያመለከ የሚኖርበት፣ 2% እና 3% እያመለከ የሚኖረው በዛ ምክንያት ነው። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። እግዚአብሔር እናመሰግናለን። ስለዚህ ይሄንንም ትልቅ ምስጢር የምናይበት ክፍል ነው ይሄ የማርቆስ ወንጌል ምዕራፍ 2 ጥናታችን ማለት ነው። እግዚአብሔርን እናመሰግነዋለን ስለዚህ ብርሃን፣ ይሄንን ነገር እግዚአብሔር ስላሳየን ጌታ ኢየሱስ ክርስቶስ ይመስገን። ጌታ ኢየሱስ መንፈሱ እግዚአብሔር አብ ነው። ኢየሱስ በመንፈሱ የሰው ልጆችን ልብ ሁሉ ያውቃል። የሰው ልጆችን ሁሉ ልብ የሚያውቀው ማን ብቻ ነው? አንዱ እግዚአብሔር አብ ብቻ ነው። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ በመንፈሱ እግዚአብሔር አብ መሆኑን
በግልጽ ቋንቋ ከምንማርበት የመጽሐፍ ቅዱስ ክፍል አንዱ ይሄ ነውና ወደ ሌላው ከመሄዴ በፊት አይገርማችሁም? አይደንቃችሁም? እግዚአብሔር ይመስገን ለካ ይህ አምላክ ነው እኔና እናንተን ለማዳን አንዱ የሰው ልጆች ለብቻው የሰው ልጆችን ልብ የሚያውቀው እሱ ነው እኔና እናንተን ለማዳን ሰው ሆኖ በስጋ ተገልጦ እንደማንኛውም ሰው የሚጸልይ የሚጾም የሚጠመቅ የሚራብ የሚጠማ ሆኖ በዚህ ምድር ያሳለፈው ለካ ያ የሰው ልጆችን ሁሉ ልብ የሚያውቀው እግዚአብሔር አብ ራሱ ነው። እግዚአብሔር ይባረክ። ይሄ ምስጢር ለብዙዎች ተሰውሮ ነው ያለው። እግዚአብሔር ይመስገን። ለኔና ለእናንተ ግን እንደቀላል በየጊዜው የምንናገረው እንደቀላል የምናውጀው እንደቀላል የምንዘምረው እንደቀላል የምንናገረው ነገር ሆኖልናል። እግዚአብሔር የተባረከ ይሁን። ይሄ የሱ ስጦታ ነው። ይሄ የሱ ትልቅ ውለታ ነው። እግዚአብሔር ይመስገን። ምክንያቱም ለመወደው ራሴን ይገልጣለሁ እግዚአብሔር ይባረክ ብሎ መጽሐፍ ቅዱስ ተናግሯልና ስለወደደን ነው። የመውደዱ ልክ ነው፣ የፍቅሩ ልክ ነው። ይሄንን የገለጠልን ብዬ ነው የማምነው። እኔ ሌላ ይሄንን ሊተካ የሚችል ነገር በዚህኛው ጽድቄ በዚህኛው እንትኔ በዚህኛው ዕውቀቴ ምናምን የምንለው ነገር አይመስለኝም። እግዚአብሔር ይመስገን። ወደ ሌላው ነጥብ ከማለፌ በፊት እሱም ደስ የሚለው ይመስለኛል። ይሄንን ስለወደድከኝ ተመስገን። ምክንያቱም ለሚወደው ራሱን ይገልጥለታል ነው ብሎ የተናገረውና ጌታ ኢየሱስ ክርስቶስ ይባረክ። እስኪ እናመስግነው አንድ ጊዜ።